የጂጂ ኪያ አሳፋሪ ቪዲዮ ተደፈረች። ማንም ያልጠበቀው ክስተት። ዮኒ ማኛ በኦርቶዶክሲያን ዘንድ ተወገዘ። ፈለገ አትናሲዮስን ከፖለቲካ ጋር ለመያዝ በጣም እየተጣረ ይገኛል። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ እያልሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንጀምሩት በሉል እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን ይጫናችሁ በድጋሚ እንድታበረታቱን አሳሰብናችሁ። ወቅታዊና አዳዲስ መረጃ ስለ ቅድስት ቤተክርስቲያናችን ዛሬ የሚዘንላችሁ መጠናል። እስከ መጨረሻው ድረስ እንድትከታተሉን እነሆ ጋበዝናችሁ ማለት ነው። እስቲ ወደ መጀመሪያው ቪዲዮ እንለፍ። ይሄን ስላችሁ ይኸው ዛሬ ማታ አይንጋልኝ ይኸው ክርስቶስን ነው የምላችሁ። ክርስቶስን እኔ አርሴማ ተለይታ እኔ መቤቴን ገርማኝ በቃ አፌን ይዤ ነው የመጣሁት። የሆነ ነገር ጽፋችሁ እመቤቴ ወይ አሁን የምሰራው ስራ ለኔ ይሆናል ወይ በቃ የምትፈልጉትን ጥያቄ የለም ጽፋችሁ ትራሳችሁ ላይ ወይ እንትናችሁ ላይ አድርጋችሁ ስትተኙ ያ ነገር ማለት ነው እመቤቴን በህልማችሁ ታዩታላችሁ። ክርስቶስን አልገባኝም ብትሏት ማለት ነው ህልሙ አልገባኝም ቅድስት አርሴማ ግልጽ አድርጊልኝ ብትሏት ድጋሚ ታሳያችኋለች ዋሻ ውስጥ። ይሄን ስላችሁ ይኸው ዛሬ ማታ አይንጋልኝ ይኸው ክርስቶስን ነው የምላችሁ። ክርስቶስን እኔ አርሴማ ተለይታ እኔ መቤቴን ገርማኝ በቃ አፌን ይዤ ነው የመጣሁት። ጅሩ አርሴማ በስማ ቪዲዮውን እንደተመለከታችሁ ነው። ስለ ጅሩ አርሴማ እኔን እንዳትጠይቁኝ። ማምላክ ወላዲተ አምላክ ምስክር ናት። በህይወቴ ብዙ ነገር ያደረገችልኝ የጅሩ አርሴማ ነች። ሰንከታ ላይ የምትገኘዋ የጅሩ አርሴማ ቃል ኪዳኗ ምድር ራሱ ይለያል። ድንጋዩን ስፈልጡት የሚገኘው ዘንባባ ነው። እዛ ድንጋይ ላይ እንግዲህ እህል ተተክሎ ነው እየበቀለ ህዝቡ እየተመገበ የሚገኘውና በጣም ደስ የሚል መልካም ምድሩ የሚያምር ቦታ። እንደዚሁም ደግሞ የጅሩ አርሴማ ስለታችሁን እዛው የምሰማበት ቦታ ነው። ዋሻ አለ። ሱባኤ ይዛችሁ እዛ መቆየት ትችላላችሁ ለማለት ፈልጋለሁ። እንግዲህ ከዚህ በፊት በምርቃቶችና እንደዚህ ቤተክርስቲያንን በማስተዋወቅ ነው የመጀመሪያ ቪዲዮአችንን የምንጀምረው ማለት ነው። እስቲ ኮሜንቱን አርሴማ እያላችሁ ጻፉ። የጅሩ አርሴማ አለው ተበላችሁ አርቱ ላይ የምትገኘዋ አርሴማ በህይወታችሁ በኑራችሁ ሁላ ትቅደምላችሁ። እንግዲህ አርሴማን ይዞ ያፈረ የለምና አርሴማ ባፈራችሁበት ሁላ ቦታ ላይ ሞገስ ሆና ታቆማችሁ ለማለት ፈልጋለሁ። የጅሩ አርሴማ ሰንከታ ላይ የምትገኘዋ ኢትዮጵያ ሀገራችንን ሰላም ታርግልን፣ በዘንባባ ተባርከን ለማለት ፈልጋለሁ። እንግዲህ ወደ ቀጣዩ ቪዲዮ ሳልፍ እነ ጂጂ ኪያን በተመለከተ ነው የምናልፈው ማለት ነው። እንግዲህ የልጇ ባል ደፈረኝ እያለች ትገኛለች ማለት ነው። በጣም የሚያሳፍር ተግባር ነው። ከአውሮፓውያን እንግዲህ ባህል እንደተቀላቀለ እየተመለከትን እንገኛለን። በጣም የሚያሳፍር ተግባር ነው። ልጁ አርጎታል አላደረገውም የሚለው ነገር እንግዲህ እስካሁን አልተረጋገጠም። ሁለቱም አንድ ሁለት እየተባባሉ ይገኛሉ ማለት ነው። ይሄ ባህልንም ኢትዮጵያን ማሰደብ ነውና በጣም የሚያሳፍር ተግባር ነው። እስቲ ቪዲዮ አለ፣ እሱን ቪዲዮ ተመልክተን እንመለስ። ቪዲዮቹ እኮ ተደፍሬያለሁ እኮ ምንድነው የምታወሩት? አንድ ሰው ሲዝረከረክ ከማየት ውጪ ሌላ ምንድነው የምታወሩት? አስባችሁታል? በልጃችሁ ባል ነፍሰ ጡር አስባችሁታል? ነፍሰ ጡር ተኝታ እርጉዝ ሴት ተኝታ አስባችሁታል? አስታውሽ እስቲ ለምንድነው ትቼ ወጣሁት? የዛን ዕለት ማታ አንቺ ተኝተሽ መውጣቴ ነው ያልኩሽ። ለምን ይመስልሻል? ዶሮ ይብሰል ይጨርስ እንኳን አጥፍቼው እኮ ነው የወጣሁት። አንቺ እኮ ደግሞ እኮ በነጋታው እኮ ተነስታ እኮ ሄዳለች። እኔ እንዳም በቃ እናቴ ነግሯት ይሆን ወየው ነገር ጠርጥራ ይሆን ተሰምቷት ይሆን ኧረ በስመ አብ። ለኔ ራሱ ህልም ነው። እኔ እኮ አንዳንዴ ያቀብ ህልም ቢሆን ደስ ይለኛል። ህልም እኔ አላቅማ እንደዚህ በህይወት አጋጥሞኝም አያውቅም እንደዚህ አይነት ነገር እንዴ። እኔ እኮ አንዳንዴ የሆነ ሰይጣን ተቀምጦ ነው ያደረገው እዛ ጋር ወይስ ራሱ ልጁ ነው? ተነስቼ ሽንት ቤት ገባሁ ራሴን ያስኩኝ ምንድን ነው አልኩኝ። ወይ እንደሌላ ሴት ወይ የሆነ ነገር ሳደርግ ወይ እንደዛ ታደርጋለች ብሎ ፈልጎ ነው ወይስ ምን ነበር የሚፈጠረው የነበረው? እሺ እኔ እንደሌላ ሴት እጄ ከዚህ ልጅ ጋር ብገናኝ ኖሮ ምንድነው የሚፈጠረው? እሺ እንደሌላ ሴት አምሮኝ ወይስ እኔ ምን በኋላ ላይ ደግሞ ራሴን ምን አሰብኩኝ? ምናልባት እንዲህ ስለምል ምናምን ቆይቼ ነው ደግሞ እሱን
ምናልባት አክቴ ይሁን የሚያየው ነገር እንደዚህ ቲክቶክ ማነው ሶሻል ሚዲያ ላይ ፌስቡክ ላይ የለበስኩት ደግሞ የተንጓተተ ረጅም ቲሸርት ሽቲ ነው። ገላ እንኳን የሚያሳይ አይደለም። ክረምት ነገር ነው። ኧረ ተው በመድኃኒዓለም ተው። ኧረ ተው እኔ ተደፍሬያለሁ። ኧረ ተው እኔ ሜንታል ቶርችን የተደረግኩት ሁለታችንንም እኮ የመጣን እኮ የሰውዬ እኮ ጋይስ ሌላ ሰው ሌላ እኮ ታሪክ አለ እኮ ከዚህ የበለጠ አንገቷን እንዲሰበር አንገቷን ደፍታ እንድትኖር በቃ ጭቁን ብላ እንድትኖር እንጂ ልጅሽ አንገቷን ቀና አርጋ እንድትኖር አይደለም የምትፈልጊው። እናት በዚህ ደረጃ እንደዚህ ብላ አታውራ። እናት እኮ ልጇ ተደፍሮባት እኮ ሚዲያ ላይ አይደለም ፖሊስ ጣቢያ ሄዳ ቃል አሰጠም እኮ ልጄን ነገ ያሸማቅቁብኛል ብላ ልጄን ያሳፍሩብኛል ብላ ልጇ እንኳን የልጇን ህመም እኮ አፍና ትኖራለች እኮ። ለምን ነገ ልጇ ቀና ብላ እንድትሄድ ስለምትፈልግ። ጥላቻ እኮ አይደለም ወይም ደግሞ ልጇን ተጸይፋት እኮ አይደለም ደግፋው እኮ አይደለም። ሂጄ ብነግርባት ልጄን ነገ ተደፍራለች ብለው ቅስሟን ይሰብሩብኛል ብላ እፍና አርጋና ትቀመጣለች። አንቺ የባብ ልጅ አንቺ የቆሻሻ ልጅ እኔ በእናንተ ስድብና በእናንተ ኦርቶዶክስ ነኝ ብላችሁ ፕሮፋይላችሁን የቤተክርስቲያን አድርጋችሁ የማርያም ምስል አድርጋችሁ የገብርኤልን የሚካኤልን የመላእክቶችን የመድኃኒዓለምን አድርጋችሁ እኔን እዚህ ጋር አንድ ኦርቶዶክስ ስትሳደቡ ወይ ደግሞ ስትናገሩኝ በእናንተ ንግግር እኔ ከቤተክርስቲያን ልወጣ እችላለሁ፣ ከሃይማኖቴ ልወጣ እችላለሁ። ሳምራዊት ሙሉ ጌታ ነኝ። ሳምራዊት ደግሞ በራሷ አስተሳሰብ የምትመራ በራሷ ማንነት የምትመራና ማንም ተናገረኝ አልተናገረኝ ኦርቶዶክስ ወንድሜ እህቴን ቢናገሩኝ ባይናገሩኝ እምነቴን አይወክሉም። ምክንያቱም እምነቴ አትሳደቡ ነው የሚለው። ሁላችሁም አሁን እዚህ ኮሜንት ላይ ልትጽፉም የተነሳችሁ እየተጻፋችሁም ያላችሁ ሰዎች ጣታችሁን እየቀሰራችሁ ሌላ ሰው ላይ መሆኑን አውቃለሁ። ቪዲዮውን እንግዲህ እንደተመለከታችሁ ነው። በጣም የሚያሳፍር ተግባር ነው እየተመለከትን የምንገኘው። እስቲ ወደ ቀጣዩ መረጃ ስናልፍ እንግዲህ ዮኒ ማኛ በጣም ኦርቶዶክሲያኖችን እየተቸ ይገኛል። እሱ የማይገባበት የለም በዘር ውስጥ ፖለቲካ ውስጥ እንደዚሁም ደግሞ አሁን ደግሞ ሃይማኖት ውስጥ ገብቶ እያበጣበጠ ይገኛል ማለት ነው። በጣም የሚያሳፍር ተግባር ነው እየተመለከትን የምንገኘው። እስቲ የሱን ቪዲዮ ተመልክተን እንመለስ። የቄራ ልጆች እንደ አሜሪካን ሀገር እንደዛ ስለማይባል እንጂ የቄራ ልጆች፣ የልደታ ልጆች፣ የኮልፌ ልጆች፣ የጨርቆስ ልጆች፣ የመጋናኛ ልጆች፣ የገርጂ ልጆች ይሄ መልእክት ለእናንተ ነው። ልክ እናስገባለን ትላል። ትለኛለህ መጣ አሜሪካ እንደዛ ስለ ይከብዳል። የካሊ ልጆች አተ የካሊፎርኒያ ስትል ሀብት አለው ገባ ለማለት ይከብዳል። የቴክሳስ ስትል ዳላስ ስትል ግብዳ ስም ነው። you can say that የቄራ ልጆች፣ የመገናኛ ልጆች፣ የጨርቆስ ልጆች፣ የኮልፌ ልጆች፣ የፒያሳ ልጆች እንደዚህ አይነት የስህተት ትምህርት ተጀምሯል። ልክ አስገቡልን፣ መልስ ስጡልን፣ ጋንግስተር ላኩልን ይባላል። ብራቭ ቆሮቆንዳ አሁን መጽሐፍ ቅዱስን ከሚያነብሰው እንደዚህ አይነት ነገር ያው ወንጌልን ሰብካለሁ ከሚል ሰው ይሄ ይጠበቃል። እንደው ፕሮቴስታንቶች እባካችሁ ኦርቶዶክስ ስለማይጸልይልኝ አውቃለሁ። ዶንት ወሪ አባውት ዳት ለራሱ አይጸልይም እንኳን ለኔ። ቪዲዮ እንደተመለከታችሁ ነው እንግዲህ ዮኒ ማኛ የማይገባበት ቦታ የለም። እነ ጆን ዳንኤል ምስክር ናቸው። እንግዲህ እስር ቤት የመውደቃቸው ምክንያት እሱ ነው። እንደዚሁም የተለያዩ ወንድሞች ላይ የሞት አደጋ የተለያዩ ነገሮች ሲከሰቱ ሁላችንም የምናውቀው ነው። አንዴ መለስ አንዴ ቀለስ እያለ ብዙ ህዝቡን ሲያጋጭ የነበረ ግለሰብ ነው። በስድብ መጥቶ አሁን ደግሞ መካሪ ሆኖ የቀረሰው ነውና ባካችሁን እሱን የምትከተሉ ሰዎች ማምላክ ምስክሬናት ልቦና የሌላችሁ ሰዎች ናችሁና ባካችሁን ተመለሱ ወደሱ። ለሱ ጥብቅና መቆሙ ሰዎች ባካችሁን ለማለት እፈልጋለሁ። እንግዲህ ፈለገ አትናትዮስ ላይ የፕሮቴስታንት እምነት ተከታዮች እንግዲህ ነገሩን ወደ ሃይማኖት ወደ ዘር ቀይረውበት የአዲስ አበባ ልጅ ኦርቶዶክሲያኖች እንግዲህ ተነሱ ባለው መሰረት እንግዲህ ፍኖተ ጽድቅ ላይ ነው ያለው። እሱ እንግዲህ ወደ ፖለቲካ ቀይረውበት እንግዲህ የተለያየ አጀንዳዎችን እየፈጠሩ ፈለገ አትናትዮስ ላይ የተለያዩ አደጋዎችን ጸብጫሪ ድርጊቶችን እየፈጸሙ ይገኛሉ ማለት ነው። እነዚህ ወንድሞቹ ደግሞ ይሄን ነገር ተቃውሞለታል፣ ድምጽ እየሆኑት ይገኛሉ ማለት ነው። በጣም የሚያሳፍር ተግባር ነው እየተሰራ የሚገኘው በፕሮቴስታንቶች በኩል። ቤተክርስቲያን መዳከሟን አውቀው እንግዲህ አሁን ደግሞ ወደ ቤተክርስቲያናችን ጣታቸውን እየጠቆሙ ይገኛሉ። ማምላኩ ላይ ታምላክ አሁንም የአቤል የዋሃት የኢዮብ ትዕግስት የኤልያስ መና የሙሴ ደመና የሆነችው ወንድማችንን እንግዲህ ማምላኩ ላይ ታምላክ ተጠብቀው ለማለት ፈልጋለሁ። እስቲ ወደ ቪዲዮ
ለዚህ ቪዲዮ ይሄ ልጅ ይቅርታ መጠየቅ አለበት። ይሄንንም ቪዲዮ ማጥፋት አለበት። ፍኖተ ጽድቅ ላይ የሚያገለግሉ ሰዎች አንድ ነገር ቢደርስባቸው ቀዳሚ ተጠያቂው እዚህ ቲክቶክ ላይ ያሉ መናፍቃንና ፕሮቴስታንቶች በአጠቃላይ ተሐድሶች የኦርቶዶክሳን ጠላት መሆናቸውን ያረጋገጥንበት ቪዲዮ ነው። በምትችሉት መጠን ኮፒ ሊንክ፣ ሪፖስት፣ ሼር የማድረግ ኦርቶዶክሳዊ ግዴታ አለባችሁ ይሄንን ቪዲዮ። ስለዚህ በምትችሉት መጠን ኮፒ ሊንክ፣ ሪፖስት አድርጉልኝ። እነዚህ መናፍቃን ተሰብስበው መምህር ዲያቆን ፈለገ ለኦርቶዶክሳዊ ወጣቶች ያደረገው ጥሪ ወደ ሌላ ነገር በመቀየር የማይሆኑ ቃላቶችን ጨምረው ኃላፊነትን ትወስዳለህ፣ ምን ትወስዳለህ፣ ምን አገባችሁ? በመጀመሪያ ጥሪው ለእናንተም አልተካሄደም፣ ፍርዱንም አልተነገራችሁ። ነፃ ወጥተሃል ማለትም በፍርድ ቤት እኮ ፍርድ ነው። ነገር ግን ፍርዱ ተነግሯችሁ ያኔ አህዛቦች እናርዳችኋለን፣ እንገላችኋለን ሲሉ ምን ነው ያኔ ቪዲዮ አልሰራችሁ? ታርጌታችሁ ኦርቶዶክሳውያን ወጣቶች ላይ ስለሆነና ትክክለኛው ክርስቶስን የምትሰብኳን ቤተክርስቲያንን ለማጥፋት ስለተነሳችሁ። መምህር ዲያቆን ፈለገ የተናገረው ንግግር ሁሉ ኦርቶዶክሳውያን የሚመለከት ነው። ምን አግብቷችሁ ገባችሁ? ፍኖተ ጽድቅም ቢሆን የኦርቶዶክሳውያን ሚዲያ ነኝ ብሎ ነው ራሱን ያወጀው። እናንተ ምን አግብቷችሁ ነው በዚህ ልክ የምትንጫጩት? ታርጌታችሁ ትክክለኛውን ክርስቶስ ማጥፋት ስለሆነ መናፍቃን፣ ተቃዋሚዎች፣ ፕሮቴስታንቶች ስለሆናችሁ በምትችሉት መጠን ይህንን ቪዲዮ ኮፒ ሊንክ አድርጉልኝ። ያኔ ፍርዱ ተነግሯችሁ እንገላችኋለን፣ እናርዳችኋለን ስትባሉ ምን ነው ቪዲዮ አልሰራችሁም? ትክክለኛውን ቤተክርስቲያን የማጥፋት አጀንዳ የያዙ መናፍቃን ናቸው መምህር ዲያቆን ፈለገ እንዲሁም ሌሎች ወንድሞቻችን። እናንተ ወንጌልን፣ ትክክለኛውን ክርስቶስን ቤተክርስቲያን ይዛችሁ ወደፊት ሂዱ። መናፍቅ አህዛብ ጠላት ይንጫጫ፣ እኛ ትክክለኛውን ክርስቶስ የተሰቀለውን ክርስቶስን እንሰብካለን። ሁላችሁም ይህንን ቪዲዮ በምትችሉት መጠን ኮፒ ሊንክ የወንድማችን የፈለገን ሐሳብ ፖለቲካዊ ከለር እንዲኖረውና ጉዳዩን በ5 ኪሎ የሲኖዶስና የቤተ ክህነት ጉዳይ ነቅላችሁ ወደ 4 ኪሎ ወስዳችሁ ወንድማችንን ፈለገን የፖለቲካ የረብሻ ሐሳብ እንዳለው አድርጋችሁ የምትናገሩ እንዳንድ የወንጌል አማኞችና ጴንጤዎች ብትረጋጉ ይሻላል። መንግስት እናንተ በምታዩት አንግል ብቻ የሚያይ ሸውራራ አይደለም። ይሄ ልታውቁ ይገባል። ፈለገ ወንድማችን ምንድን ነው ያለው? እስቲ ሁላችሁም ኦርቶዶክሳውያን ከልብ አዳምጡ። ክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምህረቷ ሰፊ ነው። አውደ ምህረት አልጠበበንም። እናም የአዳራሽ አገልግሎት ቅድስት ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ ወጣቶች በአጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበሰቡ በጣም በፍቅርና በስስት የምናያችሁ ወንድሞቻችን ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለግጥ፣ በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማለት ነው። እንግዲህ እንደዚህ የተባለው የካሳንቺስን፣ የልደታን ልጅ፣ የቄራን ልጅ፣ የጎፋን፣ የኮልፌን ልጅ፣ የፈረንሳይ ልጅ በአዲስ አበባ አጠቃላይ ያሉትን ወጣቶች የጠራ ነው ድንጋይ ልንወረውር ጦር ልንሰብክ አይደለም። አባቶቻችን ላይ ጥያቄ ለመጠየቅ እንዲህ አይነት ጉዳይ እንደማንፈጽም ልባችሁ ያውቀዋል። ስለሆነ ፍኖተ ጽድቅ የሚባልን ተቋም አባቶቻችን ያላሰለሰ እርምጃ እንዲወስዱ እኛ ወጣቶች አባቶቻችንን እንጠይቃለን። ፍኖተ ጽድቅ ማለት የፓስተር ዮናታን ሌላኛው ቅርንጫፍ ነው ማለት ነው። እንግዲህ ቪዲዮ እንደተመለከታችሁ ነው ፍኖተ ጽድቅን በመቃወም እንግዲህ ቪዲዮ እንደተመለከታችሁ ነው ፍኖተ ጽድቅን በመቃወም ምክንያት እንግዲህ ወደ የተለያዩ አጀንዳዎች እየተወሰዱበት ይገኛል። ፈለገ ወንድማችን ማለት ነው። ከፈለገ ጎን ሁላችን መቆም አለብን በይሳት ብዬ አስባለሁ። እንደዚሁም አባቶች የተለያዩ ጉባኤዎችን እያዘጋጁ እንግዲህ ተሰብስበው ነበረ። የተለያዩ መልእክቶች ተላልፈዋል። እስቲ አባቶቻችንን መልእክት ሰምተን እንመለስ። ቻኪሰና የተዘፈጠረ ብለው አባቶቻችን እንጀራ የበሉባትን የተማርንባትን እናታችንን የሚሳደብ ትውልድ፣ ባለጌ ትውልድ ተነሳ። ሃይማኖቱ ይቅር ለእንጀራ እንኳ ብሎ ሰው ዲሲፕሊን የለው። ለእንጀራ ሰው ዘበኛ የሚሆን ለምንድን ነው? ለእንጀራ። እና ግራው ገብቶናል። በእውነቱ መጠንከር አለብን። ቁስሉን ውት እንጂ እንዴ ሌላ ምን ይሰበካል? እንዲያው እንዳልቆስል እያልክ እየሸሸ ምን ትሆናለህ? መጨረሻ እኮ ሞት ነው። ቁስሉን ይዞ እኮ ነው። ደስ አላቸው እኮ ነው ያለ። አዎ ደስ ሊለን ይገባል። መከራ ለቤተ ክርስቲያን ምን ቁም ነገር አለ? ያ ካልሆነ ትንሣኤ እኮ የለም። ካልሞቱ ትንሣኤ የለም። ሰው በተነሳው ዝም ብለን ትንሣኤ ብንል እንዴ ወበከመ ፈንወኒ አብ ከመ ዋነፌ እንወክሙ ነው ያለ።
እኔን ሙት ተሰቀል እንዳልባሉ እናንተ ሙቱ ተሰቀሉ አሉ። ታዲያ ሌላ ምን ይምጣ? እግዚአብሔር የመጣበት ለዚህ ነው። የአባቶቻችንን መልእክት እንደተመለከታችሁ የአባቶቻችንን በረከታቸው ይደርብን ለማለት ፈልጋለሁ። እንግዲህ ቅድስት ቤተክርስቲያናችን ዶግማ፣ ቀኖናን፣ ትውፊቷን ተከትላ ደምቃም አሸብርቃም ለዘላለም ትኖራለች ለማለት ፈልጋለሁ። እንግዲህ ሊያጠፏት ብዙ ነገሮች፣ ብዙ ሴራዎች እየተሰሩ አሁንም ይገኛሉ። እንግዲህ የድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ ሁላችንም በሃይማኖት እንድንጸና ያድርገን ለማለት ፈልጋለሁ። እንግዲህ የተለያዩ እምነት ተከታዮች እንግዲህ እንደተመለከታችሁ በስንዴ በተለያዩ ሰልባጆች እንግዲህ ሃይማኖታቸውን እየቀየሩ ይገኛሉና በጣም ያሳፈር ተግባር ነው እየተመለከትን ያለነው። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩልኝ ቤተሰቦች። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ አሁንም አበረታቱን። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩ።